ታቢዒዎች አትባኡ ታቢዒን የሚባሉትን የነሱን ተከታይ አስተምረዋል። በዚህ ዙሪያ ላይ ጥያቄ ጠይቀዋል፣ አብራርተውላቸዋል። የሚነሱ ጥያቄዎችን ምላሽ ሰጥተዋል። እኛም ከመማር ሊያስወጣን የሚችል ነገር የለም ነው። ሌላው ስድስተኛው ያቀረቡት ምክንያት የኢስላም ሊቃውንቶች ከሰለፉ ሷሊህ ዘመን ጀምሮ እስከ ዘመናችን ድረስ በዚህ ርዕስ ብዙ ኪታብ ጽፈዋል። ልክ ስለ ተውሂድ፣ ስለ ሰላት፣ ስለ ሌላ አጀንዳዎች እንደሚጻፈው በቀድር ዙሪያ ጽፈዋል። በቀዳ ወልቀድር ዙሪያ መነጋገሩ አግባብነት የለውም ምንል ከሆነ ልፋታቸውን ከንቱ እያደረግን ነው ማለት ነው። ያ ደግሞ አግባብ አይሆንም ነው። ሰባተኛው ደግሞ ሌላ ያቀረቡት ምክንያት ስለ ቀድር መነጋገር ከተውን ካቆምን ሰዎች በጉዳዩ ዙሪያ ዒልም አይኖራቸውም፣ ጃሂል ይሆናሉ። ይህ ጅህልናቸው በጊዜ ሂደት ምን ይሆናል ማለት ነው? ውሸትን ማሰራጨት ለሚፈልጉ ቡድኖች የጥርጣሬ በር ይከፍትባቸዋል። መመለስ ያቃታቸው ጊዜ ዒባዳን ሁሉ ሙሉ በሙሉ ሊተው ይችላሉ። ያን ጅህልና ለማስወገድ በሚቻልበት መንገድ ስለ ቀደር መናገር በጥቅሉ አስፈላጊነት አለው ማለት ነው። ግን የተጠቀሰው ሐዲስ ወኢዛ ذكر القدر فامسكوا ቀደር በተወሳ ጊዜ ዝም በሉ የሚለው ስለ ቀዳ ወልቀድር አትናገሩ ለማለት አይደለም። ያለ ዕውቀት በሰው አእምሮ ውስን በሆነ ጭንቅላታችን ላይ ብቻ ተገድበን ወደ ውስጥ ጠልቆ መግባትና መጨቃጨቅን አግባብ ባልሆነ መንገድ መሰረት የሌለው ከቁርአን ከሱና ያልተያዘ ነገር ላይ ሰምጦ መግለጽን እንጂ አጠቃላይ ስለ ቀደር መናገርን አይደለም። ለምን እዛው ሐዲስ ላይ ወኢዛ ذكر اصحابي فامسكوا ብለዋል። ሰሃባዎቼ በተወሱ ጊዜ ዝም በሉ አሉ። ያ ማለት ስለ ሰሃባዎች ደረጃ ፈዳኢል ስለ ሰሩት መልካም ስራ መናገር ክልክል ነው ማለት አይደለም። የሚወደድም የሚፈለግም ተግባር ነው አርአያቸውን እንድንከተል። ግን በመሐከላቸው የተፈጠሩ ጭቅጭቆች የነበሩትን ወይም የነሱን ክፉ ጎን እያነሳን እነሱን ማማቱና ደረጃቸውን ዝቅ ማድረጉን ነው ዝም ብሎ የተባል ነው። በዛው መልኩ ስለ ቀድር ሲወሳ ሲባል ሐዲሱ የተነገረበት ሰበብ ራሱ ነብያችን ሰለላሁ ዐለይሂ ወሰለም ሲወጡ ሰሃባዎች በቀድር ዙሪያ ሲጨቃጨቁ አግኝተዋቸው ነው ፊታቸው የቀለው። እኛም ዛሬ የአላህን ትእዛዝ ከመፈጸም ይልቅ በተቃረነ መልኩ ለምን አላህ ከሌን ያጠመዋል ለምን እንዲያደርገዋል ብለን በሱ ስራ ጣልቃ ገብተን ኢዕትራድ ማለት ነው አላህ ላይ ተቃውሞ በማሰማት በጭቅጭቅ መልክ ከሆነ አግባብም አይደለም፣ አይፈቀድም። ግን የአላህን የውሳኔውን ሚስጥር ጥበቡን ዒልሙን ሒክማውን ለመረዳት ከሆነ ግን አልተከለከለም። ስለዚህ ሐዲሱ በዛ መልኩ መረዳቱ ነው እንጂ ስህተት የሆነው ስለ ቀደር አታውሩ ለማለት አይደለም።